ልጅ ሞሎነ በቸሩ ላይ ደጋራሽ ከንተረሽ የምር አነቀሽ እንዴ የምር አነቀኝ ከዛ ይዤ በጥፍሬ ሞጥጥ አረኩት ስለዚህ ሚሊነር ዮቤል እኮ ምን አይነት ሚስት ነበር እንደ ዝሮ እንደ እናቶች ምናምን መገዛት አይነት አልወድም ተከባብሮ መኖርን አምንበታለሁ እኩልነቷን ደግሞ ፈልጋለሁ በአራሪዜማ ፍቅርተ እና ፌስታል በጣም የአንድ ሳንቲም ትገጽታ ናቸው ተመልካቾቻችን ይመሴሾ ነው መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው ፕሮግራማችን ተጀምሯል የመጀመሪያው እንግዳችን አንጋፋ አርቲስት ጋብዤላችኋለሁ ዛሬ ላለፉት 60 ዓመታት በሙዚቃው ዓለም በተወዛዋዥነት በተከታታይ የቲቪ ድራማ በፊልሞች የምናውቃትና የምንወዳት የምናከብራት አንጋፋ አርቲስት ፍቅርተ ደሳለኝን የዛሬው የመሴሾ እንግዳ አርጌ ጋብዣታለሁ እስቲ በክብር ተቀበሉልኝ ተጨፈና ማለት ጓንደና መጣሽ ጓንደና ቆየኝ ስላገኘሽ በጣም ደስ ብሎኛል አመሰግናለሁ ሞራስ ዳታ ጥሬና ክብረሽ እዚህ ስቱዲዮ ስለመጣሽ በጣም ነው አመሰግናለሁ እኔም አመሰግናለሁ እንትን ፍቅርተ አንቺን እኮ ኢንተርቪው ማድረግ በጣም ይከብዳል እንግዲህ ያው ብዙ አመት በጥበቡ ዓለም ስለቆየሽ አንድ ቀን ሁለት ቀን አይበቃም አንቺን ቃል መጠየቅ ነው ማለት ትንሽ ነው ብዙ አይደለም ያው 60 አመት በስራ ዘመን አዎ ለፍቅርተ 60 አመት ተረጋጋ ያው እንግዲህ ማሚ ለሁላችንም እናት ነሽ አንቺ አዎ እኔ ደግሞ እናቴ ትመስኛለሽ እና ብዙ ጊዜ ያው ሁሉም ሰው እንደ እናት ነው የሚያይሽ ማሚ ይልሻል አይደል እውነት ነው አንዳንዴ ደግሞ ከፍቅርተ ጌታሁንና ጋር ደግሞ ስምሽ ይመሳሰላል ብዙ ሰዎች ሳናገር ይመሳሰላል ምንድነው ነገሩ አዎ ብዙ ጊዜ ይምታታል ፍቅርተ ጌታሁን ፍቅርተ ደሳለኝ አንዳንድ ቦታንም ሲሄድ የተጻፉ ነገሮች ያገኛለሁ ፍቅርተ ጌታሁን የሚል አይኔ ፍቅርተ ደሳለኝ ነኝ እቺ ተሰረዝ እላለሁ የመጀመሪያው ፍቅርተ ደሳለኝ አንቺ ነሽ አይ ጥሩ ነው እንግዲህ አሁን አንቺ 60 አመት በስራ ዘመን 60 አመት አሁን ብዙ ነው እንደ ማንንም ሰው ማላገኘው ጥቂቶች ናቸው ያገኙት ምንድነው የቆየበት ሚስጥር 60 አመት ምንድነው ተያለሽ እኮ የሚሰጥ ከፈጣሪ ነው እንጂ ካንተ አይደለም ወይንም ፈልገው ራስን ጠብቀህ አይደለም ከእግዚአብሔር ሲሰጥህ ነው ይሄ የሚሆነው ማንንም እንደፈለገው መሆን ይችል ነበር በራሱ ቢሆን ኖሮ እግዚአብሔር ሲፈቅድ ነው እድሜውንም የሚያረዝመው ጤናውንም የሚሰጠው የሚያቆየው ከእግዚአብሔር ነው ለማለት የኔ አባባል እንደዚያ ነው እንደው ምናልባት በሙያ ዲሲፕሊን መቆየቱ ምንሽ እድሜ መቼም ከፈጣሪ ተሰጠ ነው ግን ሙያ ውስጥ መቆየት ራሱ ሚስጥሩ ምንድነው የኔ ጥያቄ እንግዲህ ይሄ ራስ ፍላጎት ነው በሙያ ውስጥ መቆየት አንድ ሰው አንድ ነገር ይዞ ረጅም አመት ይቆያል አንዳንዱ ደግሞ የሥራ ቫራይቲ ይፈልጋል ሊሆን አይችልም እኔ መጀመሪያ የሰጠኝ ድል ይሄ ነው ይሄንን ይዤ ተጓዝኩኝ አልከፋኝም ሀብቴ ኢትዮጵያ ህዝብ ነው ያሁን ገንዘብ የለኝም ሀብቴ የለኝም ሀብቴ ግን የኢትዮጵያ ህዝብ ነው በጣም እኮራለሁ በዛ ወጣ ስል ማምዬ ትንሹ ትልቁ ሲሉኝ ለኔ ይሄ ትልቅ ክብር ነው እኛም ባንቺን ኮራለን ሁሉም ሰው ባንቺ ይኮራል ምክንያቱም ይሄን ያለ አመት የጥበብ እንቁ ነሽ 60 አመት ቆይተሻልና ሁሉም ሰው አንቺ የሚወድሽ የሚያከብርሽ አንጋፋ አርቲስት ነሽ እግዚአብሔር ይመስገን ስለዚህ ልትከበር ትሞገስ ይገባል
60 ዓመት ሲባል በቃ እኔ አንዴ ነዘረኝ በቀደም 60 ዓመት ይሳቅ ማለት አይዞህ አንተም ትቆያለህ። ስለዚህ ዛሬ እናክብርሻ። አመሰግናለሁ። እስቲ ፍቅርተ ደሳለኝን እናክብራት እና ሞግሳት ዛሬ የኢትዮጵያ የምርምር ሰሎነ አንድ ማውደተራ የምርምር ሞሎነ በከሩሎይ ጋራች ተረኑ ወንዛው በሾሎ የኢትዮጵያ የምርምር ሰሎነ አውድማው ጎተራ ይሄ ዘፈን ፍቅርተ ደሳለኝ በጣም የምትወደው ዘፈን ነው። በህይወቷ በጣም የምትወደው ዘፈን ነው። የቴዎድሮስ ታደሰ ዘፈን አይደለም? እንግዲህ ለ60 ዓመታት በሙዚቀኝነት በተወዛዋዥነት ከ51 በላይ የዜማዎችን በመስራት ለቁጥር የሚያታክቱ ፊልሞችን ለቁጥር የሚያታክቱ ቲያትሮችን በመስራት የጥበብ እንቁ ሆና የዘለቀች አርቲስት ፍቅርተ ደሳለኝ ናት። 60 ዓመት ወርቃማ የሥራ ዘመንሽ ነው። ያው እንግዲህ ልናሞግሳት ልናከብራት ይገባል። ዛሬ 60ኛ ዓመቷን እናከብራታለን። የሥራ ዘመኗን ማለት ነው፣ ወርቃማ የሥራ ዘመኗን። ለዚህ ነው ዛሬ እናከብርሽ። መሴሾ ሊያከብርሽ፣ ለአንቺን ደግሞ የሥራ ዘመንሽን ሊያከብርልሽ ነው። ይሄ ደግሞ ያው ስጦታ ነው። ስጦታው ይከፈት አይደለም? ይከፈታል። በ1958 በ2018 በጣም እናመሰግንሻለን፣ እናከብርሻለን። ኑሪልን፣ ሺህ ዓመት ኑሪልን። እግዚአብሔር ያክብርልኝ። አሚን አሚን አሚን። ያንሰሻል። ያው እንግዲህ ያልጠበቅኩት ነው እውነት። እናመሰግናለን ወጣቶቻችን። ያው አንዳንድ ጊዜ አንጋፋዎችን እንግዲህ እንደዚህ ዘክር ብለን ነው። በጣም ነው የማመሰግነው። እጅግ በጣም አመሰግናለሁ በእውነት ያልጠበቅኩት ሰርፕራይዝ ነው። እግዚአብሔር ያክብርልኝ። አንተንም አባይ ቲቪንም አመሰግናለሁ። ሁላችሁንም እንግዲህ አንቺ ታሪክ ያው ብዙ ስለሆነ አንዳንዶቹን እያነሳን ትንሽ እንጫወታለን። እስቲ አንድ ፎቶግራፍ እንይ። አንድ ፎቶግራፍ እንይ። እሺ ይሄ ፎቶግራፍ ይቺ ማለት ናት። ይቺ የመጀመሪያ በ1958 ብሔራዊ ቲያትር ስትቀጠር የተነሳሽ ፎቶግራፍ። እስቲ ትውስታው ነገር እንዴት እንደተቀጠረሽ ብሔራዊ ቲያትር በዚች በቆንጆዋ ፍቅርተ ወጣቷ። እንግዲህ ያው የህል ውሃ ነገር ሆነና ወደዛ ገባሁ ሄድኩ። ፈልጌውም አይደለም በአጋጣሚ ግን ሰዎች አበረታቱኝና የሚገርምህ በማመልከቻ ነው እዛን ጊዜ የሚገባው። ማመልከቻ ጻፍኩና አንድ የቲያትር ቤቱ ሙዚቀኛ ብሔራዊ ቲያትር ድምፃዊ ይፈልጋል እና አንቺ እኮ ለዛ ቤት ብቁ ነሽ ለምን እንደማትቀጠሪው አሉኝ። እኔ እንደዚህ ብዙ ህዝብ ያለበት ቦታ እኮ መስፈን ይከብዳል እንዴት አድርጌ አልኳቸው። ግድ የለሽም አሉ። እዛ ማመልከቻ ተጽፎ ነው የሚኬደው አሉኝ። ተጻፈ። ማመልከቻን ጽፌ ገባሁ። ፈተናዋ ትንሽ ከባድ ነች። ተፈተንኩ፣ አለፍኩ ፈተናውን። 58 ዓመተ ምህረት ተቀጠርኩኝ እና ለ34 ዓመት ያህል ብሔራዊ ቲያትር አገልግለሽ ቆየሁ ማለት ነው። እዛ በስንት ብር ተቀጠርሽው? በ100 ብር። በ100 ብር? አዎ ትልቅ ነው ያኔ።
እንደ 100 ብር ምን አደረግሽበት? እኔ 100 ብር ብዙ ስራ ሰራ ነበር። ምንድነው መሰለህ ሌሎች የተቀጠሩት በ50 ብር ነው። እሺ እንደ አጋጣሚ ግን እኛ ስንቀጠር 100 ብር ነው የተቀጠርነው። ብዙ ነን። ሌሎች ተወዛዋዦች ምናምን ነበሩ። እንደ አጋጣሚ በዛን ወቅት ገና አንድ ወር ሲቀረው ነው የተቀጠርነው። ለገና ዝግጅት በቃ ደረስን ማለት ነው። ሰራ በጥሩ ዋጋ ነው የተቀጠሩት ተብለው ታዲያስ ያን ጊዜ 40 50 ነበር የሚያገኙት የነበረው? አዎ ከዛ በፊት 40 ብር 50 ብር ነው የተቀጠሩት። ያን ጊዜ ቤተሰብ ያስተዳድራል ቤተሰብ ያስተዳድራል እንዴ? በሚገባ ከ1958 በኋላ በፊት አክሱም ኦርኬስትራ የሚባል ነበረ። በዛ ነው ድምጿን ያሟሸችው የሚባል ነገር ሰማሁ። እውነት ነው። ከመቀጠረሽ በፊት ከመቀጠሬ በፊት እዛ የተዊ ነው ሙዚቀኞች የተውጣጡ ከብሔራዊ ቲያትር፣ ከፖሊስ፣ ከጦር ሰራዊት የተውጣጡ ኦርኬስትሮች አብረው ይሰሩ ነበረ እና እኔ እዛን ጊዜ እሰራለሁ እዛ መድረክ ላይ እና እዛ የተዊ ነው ሰውየው ታደለ ታምራት ይባላል። አሁን በህይወት የሉም። እሳቸው ናቸው ለምን ብሔራዊ ቲያትር አትቀጠሪም? በጣም ሰው ይፈልጋል አሉኝ። እንደ አጋጣሚ በቴሌቪዥን አንድ ሁለት ዘፈኖች ዘፈንኩ። ከዛ ከመግባቴ በፊት ማለት ነው። ብሔራዊ ከመግባትሽ በፊት። አዎ። እና አሁን አስተዳዳሪው አዩኝ እና እችን ዘፋኝ ባካችሁ ፈልጓት ብለው እንደ አጋጣሚ ጥቆማ ሰጥተው ነበር። በኋላ ነው የምሰማው። እና ያኔ የለም ዘፋኝ የለም። ጠለላ ከበደ ነበረች ያኔ የዘመናዊ ዘፋኝ። እትዬ አስናቁ ነበረች። እነሱ ያው አልፎ አልፎ ይሰራሉ። ባህልም ውስጥ እዛም ይሰራሉ። ውዝዋዜ ምንም ይሰራሉ። እና አሁን ለቤቱ ዘፋኝ ተፈለገ ማለት ነው። ምክንያቱም ኦርኬስትራው በየቦታው ይሰራል፣ በየቦታው ይጠራል፣ ይሄዳል። ለሰርግ፣ ለፓርቲ፣ ለተመሳሰለ ነገር ይጠራልና ለዛ ድምጻዊ ዘፋኝ ይፈልጋል ሴት አሉኝ። ገባሁ ማለት ነው። እና ያው እንደምንም ተወጣሁት። ያ በሙዚቃው ነው የጀመርሽው? በሙዚቃ ነው። ደግሞ አንቺ ያደግሽው ደግሞ ወግ አጥባቂ የሚባል ቤተሰብ ውስጥ ነው? አዎ በጣም። እንደ ወደ ሙዚቃው ዓለም ለመግባት ያን ያህል አልከበደሽም? ፈተና አልሆነብሽም? አይ ከብዶኛል፣ ግን ያው እንግዲህ እግዚአብሔር አዘዘ ማደሪያሽ ነው አለ። እድልያ ስለሆነ ወደዛው ገባው። በቃ በዛው ቀረው። ከዚህ በፊት ፍቅርተ ምን አይነት ልጅ ነበረች? ምን አይነት ልጅ ነበረች? ከዚህ ፎቶግራፍ በፊት ወንዶ ገና ታዳጊ እያለች ልጅ እያለች? አይ ምንም፣ እኔ ለቤተሰቤ ታዛዥ ነኝ፣ ጥሩ ጸባይ አለኝ፣ ተወዳጅ ነኝ፣ ስቀሽ ወይኝ ነው የምባለው እና ምንም እንትን ያልነበረኝ። እነማን አይተሽ ነው ያን ጊዜ ቤት ውስጥ ማንጎራጎር? ኦርኬስትራ ከመስራትሽ በፊት መቼም ቤት ውስጥ ማንጎራጎርሽ አይቀርም። እነ ብዙነሽን እነ ሂሩትን በዛን ጊዜ እነሱ ናቸው። ያኔ ብዙዬ ደግሞ በጣም ያኔ በጣም ገና ነበርና የእነሱን ዘፈን ነው የምዘፍነው። ድምፅሽ ጥሩ ነው እና ለምን ዘፋኝ አትሆኝም ነው ያሉኝ። በቃ እንደዚህ ያለ አንተ ተሰብስባን ስንጫወት ምናምን ስንል በቃ እንደ ቀልድ ነው የተጀመረው። ይገርምሃል። ማን የነገረሽ? እዛ ቤተሰብ ውስጥ ነው ወይስ ጓደኞች? አይ ጓደኞች፣ እንደዚህ ጓደኞች ምናምን የሰፈር ልጆች እንደዚህ። ትምህርት ቤት ውስጥ ሳስመጣሽ? ቤተሰብ የለም። ትምህርት ቤት ውስጥ? አይ ትምህርት ቤት እኔ ብዙም በመጀመሪያ አልነበርኩም። አያቴ ናቸው ያሳደጉኝ፣ ቅድመ አያቴ ያለ። እሺ። እና ትምህርት ቤት ሴት ልጅ እንድትሄድ አይፈቅዱም። ከጎረምሳ ጋር ውላ ልትመጣ ይላሉ። በአያት እጅ ነው ያደግሽው? ቅድመ አያት። በቅድመ አያት። ያ አይፈልጉም፣ አይወዱም ነበር። በኋላ ነው ራሴ ትምህርት ቤት ተማርኩ። በኋላ ገባሁ ራሴ ተማርኩኝ። እዚሁ አዲስ አበባ ነው የተወለድሽው? አዲስ አበባ ተወለድኩ፣ አዲስ አበባ አደግኩ፣ አዲስ አበባ ረጀሁ። በቃ እዚሁ ነው በቃ። አይ ጥሩ ነው። እስቲ የወጣትነት ዘመንሽን እንደው ፎቶግራፍ እንይ፣ አንድ ፎቶግራፍ እንይ አለ። የወጣትነት? አዎ። ይሄም ወጣት እያለሽ ነው? አዎ። ይሄ እዛ አክሱም አዳራሽ ሰራ ነው። አክሱም አዳራሽ ገና ብሔራዊ ቲያትር ከመቀጠልሽ በፊት? ከመግባቴ በፊት። አዎ። እንዴት ነበር ወጣትነት? እንዴት ነበር ወጣትነትሽ ዘመን?
እንግዲህ ጸባይ አንድ አይነት ነው። እዛ እንትኑ ላይ መድረኩ ላይ ስወጣ የመድረኩ ሰው ነኝ። እሺ ከዛ ስወርድ ደግሞ ያው ይለያል። ኦኬ እንደዛ ነኝ። ከመድረኩ ውጪ ደግሞ ስታየኝ የመድረክ ሰው አልመስልህም ካላወቀኝ በስተቀር እለያለሁ። ይሄ ጸባይ ነው፣ አብሮኝ የኖረ ነገር። የመድረኩና ውጭ አንድ አይደለሁ በፍጹም። አይደነግጡም ጓደኞችም ይሉሻል? የመድረኳ ንግስ ይላሉ፣ ግን ውጭ ሰው ደግሞ ሲያዩኝ አቤት አቤት ዛሬ ደግሞ ማን መስልሻል ይሉኛል። እኔ ጉዳይም አይደለም እንደነሱ እንደዚህ ተኳኩዬ ብዬ መውጣት ብዙም አይመቸኝም። ብዙ አትኳኳይም? አልኳኳይም። ስለዚህ አጊጦ መውጣት ያን ያህል እንትን አይደለም፣ ግን ለብሳለሁ በፕሮግራም በኦኬጅን ከሌለኝ ያን ያህል አልጨነቅም ላለባበሴ። ትዳር የመሰረትሽው ብሔራዊ ቲያትር ከገባሽ በኋላ ነው ወይስ በፊት ነው? አይ በፊት ነው። በፊት ነው። በልጅነት ከትዳሩ አንዷ ነሽ አሉ አዲስ አበባ ውስጥ። አዲስ አበባ ውስጥ በልጅነት ከተዳሩ ሴቶች አንዷ ፍቅርተ ናት አለኝ። እውነት ነው። መጀመሪያ ከመቀጠሬ በፊት ነው የገባሁት። ያገባሽው? ያው እና ይሄን የወጣትነት የቦይፍሬንድ የፍቅረኝነት ታሪክ የለም አንቺ ጋር? አይ የለም። እንዴት ነው በቤተሰብ መቶ ያገባሽው? እንዴት ነው ንገሪኝ። አይ ብቻ ያው እንግዲህ ስትተዋወቃለህ፣ ከተዋወቅክ በኋላ ወደ ቤተሰብ ትሄዳለህ፣ ግድ ነው። የት ነው የተዋወቃችሁት ከባለች? እንግዲህ ያው አጋጣሚ ተገናኘን፣ ተዋወቅን። ገና መስፈን ጀመርሻል? አይ አልጀመርኩም። ያኔ አልጀመርኩም። ወዲያው ግን ጀመርኩ። ወዲያው ነው ጀመርኩት። ስትጋቡ ግን እየዘፈንሽ ነው? ያን ዘፈን? አዎ ስራ ያነሽ። ስለዚህ ፍቅር ታሪክ ብዙ ምናምን ያሳለፍሽው ነገር የለም ማለት በቃ በትዳር ነው? በልጅነት ነው? በትዳር ነው የኖርኩት። ሁልጊዜ በትዳር ነው። ደግሞ ቃለ ትዳሬ ደግሞ በጣም ጎበዝ ነኝ። ምን አይነት ሚስት ነሽ? የሰማሁት በጣም ባለሙያ ናት ብሎኛል። ሙያ አንደኛ ነበር። እንግዲህ እሱን ያላከው እሱን እንግዲህ ያየ መስክር ነኝ ልልህ አልችልም። ምን አውቃለሁ። ምን አይነት ሚስት ነበርሽ? ምን አይነት ሚስት ነበርሽ? አይ እኔ አንደኛ እንዴት ነው እኔ ዝቅ ማለት አልፈልግም። እሺ እንደ ድሮ እንደ እናቶች ምናምን መገዛት አይነት አልወድም። ተከባብሮ መኖርን አምንበታለሁ። እኩልነቷን ደግሞ ፈልጋለሁ። እንደዛ ነው እንጂ እንደዚህ እንደ ሴቶች አንገቴን መድፋት የለም፣ አይሆንም። እንዴ ጋር እንዲህ አይነት ነገር የለም። ሁሉ ነገር በስርዓት ነው። እኔ ለሱ አስቤ እሱ ለኔ አስቦ፣ ለሱ ተጨነቄ እሱ ለኔ ተጨንቆ እንጂ እንደዚህ ውጭ ፈንግጭ የሚባል ቋንቋ አይሰራም። እኔ ጋር በጣም ኃይለኛ ነኝ። በዚህ ሴት ልጅ ስትጠቃ በጣም ነው ማዝ ነው፣ አልወድም። በትዳራቸው ላይ የሚጠቁ ሴቶች በጣም ያናድዱኛል። ለምን ላለሁ እንደዚህ አትሁኑ እንደዚህ አታርጉ ላለሁ። ሌላው ማለት ትዳሯን ማክበር እንዳለባት እመክራለሁ። እኔም በጣም አከብራለሁ ትዳሬ በጣም። ስለዚህ እንደዛ ተከባብረህ ተፋቅረህ ካልኖርክ በስተቀር ዝቅ ብዬ አንገቴን እንደፍቼ ለወንድ አልገዛ። ግን እኮ ብዙ ዓመት የተከባበረ ትዳር ቆይተሽ በሞት ሲለይ ነው። በጣም እናቴ ናት እኮ ነበር የሚለኝ። አዎ እናቴ ናት ነው የሚለው። ሁሉም ሰው ያውቃል፣ ደግሞ ቤተሰብ በሙሉ ያውቃል። በፍቅር በመከባበር ነው የኖረው። ስንት ልጆች ወለድሽ? 4። 2 ሴት 2 ወንድ? 2 ሴት 2 ወንድ። በጣም ስኬታማ ነሽ። እግዚአብሔር በጣም ከሚወዳቸው ሰዎች አንዱ ነሽ ብዬ ነው የማስበው። እግዚአብሔር ይመስገን። ጥሩ። እስቲ ወደ ሙዚቃው እንግባና ስትጀምሪ አንድ ፎቶግራፍ አሳይሽ እስቲ። እንግዲህ ብሔራዊ ቲያትር ከተቀጠርሽ በኋላ ብዙ ኮሜዲ ሙዚቃ በመስፈን ትታወቁ ነበር። እንግዲህ ከ58 ዓመተ ምህረት ጀምሮ እስከ 70ዎቹ መጀመሪያ ድረስ በጣም ከገነኑት አርቲስቶች አንዱ አንቺ ነሽ ከጌጡ አየለዳ። እውነት ነው። ዘመን አስታውሽን። እንዴት መሰለህ፣ እንዳጋጣሚ የመጀመሪያውን ዘፈን
ስንጀምር ማለት ነው ለገና በዓል ነበረ ድርሰቱ የጋሽ ሰለሞን ተሰማ ነው ዘፈኑ ደግሞ ተማሪዎች ሆነን እሱም እኔም ተማሪ ሆነን ነው እና ያንን እንትን አስተላለፍን ቆንጆ ነበር ለብቻዬ ደግሞ ሌላ ቆንጆ ዘፈን ዘፈንኩ በቃ የዘፈን መጀመሪያ የነበረ እና ከዛ በኋላ እሱ በጣም ጎበዝ ነው ጌጡ ጎበዝ ደራሲ ነው አሁን ያንን እንደ ኮሜዲን የሰራ ነው ከዛ በኋላ ኮሜዲዎችን እየደረሰ መስራት ጀመር እና ድርሰቱን ደርሶ ያመጣል እኔና እሱ በጣም ተጨቃጭቀንበት ተጣልተንበት ይሄ እንዲሆን አለበት ይሄ እንዲሆን አለበት ተባብለን ተነጋግረን መጨረሻ ላይ ለአለቃችን እናሰማዋለን ጋሽ መራይ ነው አለቃችን ለሱ ዜማውን እናሰማዋለን በቃ ቆንጆ ነው ቀጥሉበት ይላል ከዛ በኋላ ለነርሲስ ናንባንዲያን ይቀርባል እሳቸው አሬንጅ አድርጉታል በጣም ከባድ ነው እንትን መስራት ኮሜዲ መስራት ለሙዚቀኞች በተለይ እና ብዙ ተለፍቶበት ተሰርቶ መድረክ ላይ ይወጣል ግን ሁሉ ጊዜም ውጤታማ ነው ምን አየሽ ለብር ነው መሰል ይታወቃል እኔ አድሎኛል ባክህ ባለ ብዙ ገንዘብ ሆኜ ባለ ጸጋ ጊዜ ሳይለውጠው ክረምት ሆነ በጋ የህዝቡ ስሜት ያን እንዴት ነበር በጣም የተለየ ነው በጣም እንዳሁን እኮ አይደለም ለዘፈን በጣም ህዝቡ በጣም ብዙ ነው ቦታ ሞልቶ ይመለሳል አድናቂ ነው ተቀባይ ነው በጣም ቆንጆ ነበር ምን ጊዜ ነው የምታቀርቡት ማለት በበዓላት ነው ወይስ እሁድ ነው ሁሉ ጊዜ በአመት አንድ ጊዜ ነው አዲስ ዜማ የምታቀርበው ማለት ለመስከረም አንድ ማለት ነው መስከረም አንድ የቀረበውን አመቱን ሙሉ እሁድ ይሰራል በዓላቶች ባሉ ቀን ሁሉ ጊዜ ይሰራል ሁሉ ጊዜኛ መድረክ ላይ ነን የስልሳዎቹ የብሔራዊ ቲያትር ታሪክ ሲነሳ ጌጡ ሁሉ ጊዜ ይነሳል ያው እና ጌጡ እንደው ለዚህ ትውልድ ምን አይነት ሰው ነበር ነው ጌጡ እንዲያቀው ጌጡ አየለ ምን አይነት ሰው ነበር ጌጡ ምን አይነት ሰው ነበር ቁመቱ ትንሽ አጠር ይላል እና የኮሜዲ ሰው ነው ብቻ ባጠቅ በጣም የኮሜዲ ሰው እና ጎበዝ ደራሲ ነው ለስራው በጣም ታታሪ ነው እና ህዝብ ይወደዋል በጣም መድረኩን ይሞላል ጎበዝ ነው አቀራረቡ ሁሉ ነገር ያማረ ነው እና ጥሩ እንትን ነበረው ጥሩ የኦዲየንስ እንትን ነበረው ፊድባክ እና ግን ያው ታለው ጆሮ ያስቀኛል ጾታ ጥቅኛ መጣች ወጣጣኝ ይሩጣ ወንጭት መታ ምናልባት አሁን ለነበሩት በየጊዜያቱ ለተፈጠሩት ኮሜዲያን መሰረት የሆነ ይመስለኛል አዎ በጣም አረስቶቹ ራሳቸው ደስ ይሉሃል የሚያወጣቸው ቱቱ እሱ ብቻውን ነው የዘፈነው ቱቱን አስኮበለልኳት አይኔን አታስቂው ያቅምሽም ባለምሽ እንዲህ አይነት ነገሮች ነበሩና ያቅምሽም ባለምሽ የሚለውን ዜማ ስንሰራ ራሳቸው ንጉስ እንኳን የማይስቁት ስቀዋል ገብቶ ቲያትር ቤት እንግዲህ የውጪ ባለስልጣኖች ሲመጡ ነገስታቶች ፕሬዝዳንቶች ሲመጡ ይጋበዛሉ ቲያትር ቤት አይቀርም ሁሉ ጊዜ ይመጡ ነበር አዎ ምክንያቱም አንደኛ እንዳሁን አይደለም ባህሉ በጣም ስርዓቱን የጠበቀ አለባበሱ መድረክ ላይ ስታየው እውነት አይመስልህም አለባበሳቸው አደናነሳቸው ያን ባህላዊውን የባህሉን ጨዋታ ሲጫወቱ ቱባ ባህል ነው የሚሰራው ይሄ እንዲህ አርቲፊሻል ነገር የለም እና የየብሔሩ ዜማ ሊዘፈናል ያን የባህል ዘፈን ሲያዩ እነዚያ ወጮቹ በጣም ነው የሚደነቁት ይሄ ሴቶች ጉዳፈሉ የሚለውስ
የጌጡ ጉዳ ፈሉ ሴቶች ጉዳ ፈሉ ልቤ ድምድም ይላል ምን ይሻላል አፈሉ ሴቶች ጉዳ ፈሉ አፈሉ ሴቶች ጉዳ ፈሉ ገንፎ ቅንጬ ክትፎ አጥሚት ዱለት ቅቤ የበዛበት ምላስ ተንበር ቁርጥ ቅልጥ ያለ ጮማ ለሆድ የሚስማማ ይሄ የራሱ ድርሰት ነው በቃ ሌላ ሰው አይደርስለትም እኮ ራሱ ነው የሚደርሰው ያ ሴቶች ጉዳ ፈሉ ክትፎ ላዛኛ ገንፎ ለቆጡ ያያበሉ ሴቶች ጉዳ ፈሉ ያን ያበሉ ወንዱን አታለሉት ነው ያን ጊዜ ሴቶች እንደዚህ ወንድ በጣም ይንከባከቡ ነበር ማለት ነው አይ እንደዛ አለ እንጂ ያኔ እንደዛ አይደለም እንደዛ ሳይሆን ግን ያው እንትኑ አቀራረቡ ደስ ይላል አታለሏቸው ነው እኮ ወንዶችን አታለሏቸው በሆዳቸው ገዟቸው ነው እኮ አዎ ግን ወንድን የመንከባከብ ነገር ድሮ ይተሻለ ነበር ይባላል አይ እሱ ነው በመንከባከብ ማለት ነው እንዴ ወንድ መንከባከብ አይ እሱ እንዴ በቃ አንድ ሚስት እኮ በቃ ሁሉ ጊዜ ኪችን ነው የምትውለው ስታበስል ታስተካክል ስትቀመም ስታሳምር ስታጣፍጥ ዛሬ የታለ ዛሬ የለም ዛሬ አሉ ያው የሚንከባከቡ ይኖራሉ ግን ጥቂት ነው የሚንከባከቡ ይኖራሉ እርግጠኛ ነኝ አሉ ምንም አይ ሴት እኮ ቀንበር ተሸካሚ ነች በእውነት ሁሉም በየዘመኑ ግን አልፎ ደግሞ አይታጡም አይ እኔ እዚህ ውስጥ ገብቼ ለምን እንሰራለሁ ሰራተኛ ስራው ምትላለች ግን አሁን እንዲኖሩ ነው ፈልገው ቅንጬ ቡላ አረምኑ ክትፎ ላዛኛ የሚሰሩ ሚስቶች እንዲኖሩ እንመኛለን ይሰራሉ አይ ያው ይንከባከቧት ልጅ ጥሩ ነው እንደው ወደ ሙዚቃሽን እናስታውስሽ አንድ ሙዚቃ የድሮ ሙዚቃሽን እናዳምጥ እስቲ የሚገራርሙ ናቸው የምትለብሻቸውን ቀሚሶች እኮ እዚህ አጫጭሮች ናቸው አዎ እንደ ጊዜው ነው በፊት እንደዚህ ሴቶች አጫጭር ቀሚስ ታደርጉ ነበር ረጅምም አለ አጫጭር ቀሚሶች ታደርጉ ነበር አዎ ይደረጋል አጫጭር ይደረጋል ግን ያን ያህል አጭር አይደለም እኮ ጉልበቴ ድረስ ነው ከዛ በላይ አዎ ይደረጋል ድሮም ይለበሳል አጭር ቀሚስ ይለበሳል ይሄ ከብሔራዊ ቲያትር በኋላ ከተቀጠርሽ በኋላ ይሄ በኋላ ነው ሀመልማል አባተን ትመስያለሽ ከው ነው ሰራት የምትመስልሽ አንቺ ነው እሺ እንደው እዚህ ላይ እኔ ማነሳልሽ ጥያቄ ምንድነው ብዙዎቹ ዘፈኖችሽ የሆነ መልእክት አላቸው አዎ ወይ ትዳር ነገር ነው የሆነ መልእክት ነገር አለውና ምንድነው አንቺ ስለምትመርጪው ነው ወይስ ሰዎች ናቸው የሚመርጡልሽ ምን መሰለህ ብዙዎቹ ሙዚቃዎች ሳዳምጥ እንደዛ ነው መልእክት ማስተላለፍ ይችላል እኔ አይዋጥም ቃላቱ በደንብ እንዲሰማ ነው ፈልገው ካልተሰማ ዘፈን ዋጋ የለውም ግጥሙን ማሰማት መቻል አለብህ ይሄ እኔ ባህሪ ነው በደንብ ካልተሰማ አልሰራም ስለዚህ ደራሲዎች ብዙ ጊዜ ግጥማቸው እንዲሰማ ይፈልጋሉ እንዳይድበሰበስ እና በጣም ቤት መታለው እኔ ግጥም ቤቶችን በደንብ መታለው ለዛ ነው ይሄ መዘፍኛው የትዳር ጉዳይ ነበር አይደለም የሆነ ምክር ነው ይሄ ያማቶረተኛ ነው የሚለው ምን ነበር የጌጡ ዘፈን ነው የጌጡ ድርሰት ነው ያማቶረተኛ ይላል እሺ አውዬ ባሌና ቶሪውን ሲያቆበት አረ ጠፋኝ ጠፋሽ እና ግን ያው አማቶች ብዙ ጊዜ አማቾች ትንሽ አንድ ችግር አለባቸው መቼም ሁሉም ባይሆኑ እኔም ሆነው አይደለም በአጋጣሚ ግን ዘፈኑን ዘፈንኩት ምክንያቱም ብዙ አማቶች የልጃቸውን ሚስቶች
ትንሽ ይጎዳሉ። አይፈላለጉም። አይፈላለጉም። እንግዲህ ያው ያችም እና ስለሆነች ልጄን ትጎዳብኛለች ነው። ለባብሳ ምንም ሳትወጣ ደስ አይላትም። እሺ እና ስለሆነች ለልጇ ታስባለች። ያቺ ደግሞ በቃ የሆነ እንትን አለ በብዙ ቦታ ብዙ ቤተሰብ ቦታ አለው። ያን ያህል ባይገንም አለው። ግን ይሄ እንዳለ መታደል ነው የምለው። እኔ ከሁሉም ጋር እኩል መሆን ነው ያለበት። ምክንያቱም እንዴ እሷ ለልጇ የምታስብ ከሆነ ለኔም ማሰብ መቻል አለባት። እንደዛ ነው መሆን ያለበት። ግን አሉ እና አማቶች ምንድነው የሚለው? ያማት ወረተኛ ነው እንግዲህ ያቤት የባልና ሶሪውን ሲያውቁበት እንዳው ቤት ጉድ ቢለህ ብቻ እንዲህ ያሉ ነገር ነው። አውራሳውት በጣም ረጅም አመት ነው እንግዲህ። አይ የባል እናቶች በቸም ያው ከሚስት ጋር ቢው አንዴ ድረዋል። ልጃቸውን አንዴ ድረዋል። ስለዚህ ከሚስት ጋር ተዋደው ቢኖሩና ተጋብተው ቢኖሩ ይሻላል። ብዙ አሉ እኮ ደግሞ ተዋደው ቢኖሩንም ብዙ አሉ። በጣም ግን ጥቂቶች ናቸው። ያ ነው እንዲበረክቱ እንጠይቃ የልጃቸውን ሚስት የሚወዱ አማቶች ይበርክቱልን። ምክንያቱም ትዳር ቤተሰብም ያካትታል። እውነት ነው። ግን ብዙ ደግሞ ቤተሰቦች የልጅ ባላቸውን ባል ይወዳሉ። የሴት ቤተሰብ ባላቸው የሴት ቤተሰብ ይወዳሉ። ያን ያህል አይደሉም። እንዴት ያህል አይደሉም። እንግዲህ በሀገራችን ሲዋረድ ይመጣል ያለ ነው። እንደዚሁ ዘመን ላይ እንቆይና በወቅቱ ከአንቺ ጋር ሲሰሩ ከነበሩ ሰዎች መካከል አንዱ እንግዲህ አለቃሽም የነበረው ያው መራዊ ስጦት ነው። እስቲ ፎቶውን እንይ። መራዊ ስጦት አንጋፋው አርቲስት መራዊ ስጦት ነፍሱን ይማረው። በቅርቡ ነው ያለፈው። ነፍሱን ይማረው። በቅርቡ ነው የሞተው። ምን ትውስታለሽ ከሱ? በጣም መልካም ሰው ነው። በጣም በተፈጥሮ ስለ ሰው የሚጨነቅ ስለ ሙያ የሚጨነቅ ለራሱ የማያስብ ሰው ነው። በጣም የሚገርም ነው እና በጣም ይወደኝ። መጀመሪያ ስገባ አይወደኝም ነበር። ምሰራ አልመሰለውም። መድረኩን የምሸፍን አልመሰለውም እና ያን ያህል አልተቀበለኝም ነበር። በኋላ ላይ ልክ መድረኩ ላይ ሲወጣ የኦዲየንሱን ፊድባክ ሲያይ በቃ አለቀ። ከዛ በኋላ ማንም ቢመጣ እንደኔ የሚያረካው የለም። ውዝዋዜ ሲያዘጋጁልኝ እንዲህ ደስ ካላለው ባካች እዚያ ግርግር አትበሉ እሷ ትበቃኛለች ይላል። ምክንያቱም አትሸፍኗት እሷ ትበቃኝ መድረኩን ትሞላዋለች ነው። እና እውነትም የተሰጠኝ ጸጋ አለ። መድረክ ላይ ሲወጣ እውነትም መድረኩ ይደምቃል በእውነት። እና እንደዛ ይል ነበር። እና አንድ ጊዜ ምን አለኝ፣ ፈልጌሽ ነበር አለኝ። ምንድነው ስለው የባለቤት ስም ማን ነው? እከሌ ግርማ። ከዛ የልጅሽ እከሊት። ከዛ ምን ነው አልኩት። ምን ነው ጋሽ መራዬ ለምን ጠየቀኝ ስለው ጋይ ተይው አለኝና ሄደ። በሁለቱ ዘፈን ደረሰና ግጥም ደረሰና በጣም ቆንጆ ዜማ ሌላ ሰው አሬንጅ አድርጎት ሰራሁኝ። ያ ዜማ ኬንያ ድረስ በቃ የነበረውን እንትን የሚያነቃንቅ ነበር። ግርማ የናንተ ነው? ግርማ የናንተ ነው? እና በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። እኔም በጣም የምወደው የማከብረው ሰው ነው። ጓደኛዬ ነው፣ አለቃዬ ነው፣ ቤተሰቤ ነው። ምን ልበልህ። እና በጣም የምወደው ሰው ነው። መልካም ሰው ነው። የሚያዝንልኝ የሚሳሳልኝ ሰው ነው። በጣም ይገርማል። ሌላ አንድ ፎቶግራፍ እስቲ ላሳይሽ። ከሆኑ ሰዎች ጋር እየዘፈንሽ ነው። እሺ እንደውም እኔ ብዙ ነሽ መስላኝ ነበር። አይደለም አሉ። አንቺ ነሽ። ልክ ነህ። የፀጉሬ አበጣጠር የሷን ይመስላል። እኔ ምኒልኮስ ናቸው፣ መልካሙ ተበጀ፣ ጌጡ አየለ፣ ከኋላም አሉ ሌሎች። ስንዘምር ነው የሆነ መዝሙር አብር በድምጽ የሚዘመር ዜማዎች ነበሩ። እዛን ስንሰራ ነው። በህብረት የሚሰሩ ስራዎች አሉን አልፎ አልፎ። እነ መልካሙ ተበጀ በወጣትነታቸው ማለት ነው? መልካሙ ተበጀም የቅርብ የሥራ ባልደረባሽ ነው? አዎ፣ በጣም በሳቅ በጫወታ በደስታ ባዘን ባለፉት ዓመታት
ስንቱን አሳለፍነ የሚዘፈን ነበር። አንተ ሰውዬ ዘፋኝ ሆነ ነበረብህ ማለት ነው። እስቲ ስለ መልካሙ እንደው ትንሽ ንገረኝ። ምክንያቱም ብሔራዊ ቲያትር በጣም ብዙ ዓመት አብራችሁ ቆይታችሁ። አዎ እስቲ መልካሙ ተበጀ እንደው የአሁኑ ትውልድ እንዲያውቀው እስቲ ትንሽ ንገረኝ ስለ መልካሙ ተበጀ። መልካሙ በጣም ጎበዝ ሰው ነው። ጎበዝ ልጅ ነው። የሙያው ሰው ነው። ሙያውን በጣም ይወዳል። ደግሞ ምልህ ጥሩ የበሰለ ጭንቅላት አለው ማለት ምንድነው? ይሄን ስልህ ለስራው በደንብ እንትን ይሰጠዋል። እንዴት ነው? ደረጃ ይሰጠዋል። መምረጥ ይችላል ስራን፣ ዜማን፣ ግጥምን ለሁሉም ስራ በጣም በቃ የምትኮራበት ይሰራዋል ብለህ የምታምነው ልጅ ነው። በጣም ጎበዝ ነው። መድረክ ላይ ወጥቶ ደግሞ ያው ታያል እንትኑ መልእክቱ በጣም የሚገባህ የሚሰማህ ግጥሟን እያንዳንዷን ትል አድርጎ የሚያቀብል ነው ለጆሮ እና ጎበዝ ልጅ ነው በጣም። በዛ ላይ ደግሞ ጸባዩ በቃ ቤተሰባዊ ነው። እና ብቻ ብዙዎቹ አርቲስቶች እኔ አብሬያቸው የሰራኋቸው ምናልባት ሰው ሌላ ነገር ሊል ይችላል። ፍቅር አለ፣ መዋደድ፣ መተሳሰብ አለ። እንደዛ ነበርኛ። እያንዳንዳችን አንዱ ለአንዱ ይቆጫል እና እንደዛ ነበርን። ፍቅር አለን፣ እንረዳዳለን። የሞት አደጋ ሲደርስ በደንብ አብረን እናሳልፋለን። እንደዛ ነው የኖርነው። በተለይ ብሔራዊ ቲያትር የፍቅር ቤት ነው ቤቱ። በጣም በጣም እጅግ በጣም ሁሉም ይዋደዳል። አንዱ ቢታመም ሁሉም ከኪሱ አውጥቶ ነው ያውታ ያለ። እንግዲህ 100 ብር ደሞዝ 50 ብር ደሞዝ ምንም አትበቃም። ከዛ ላይ ሁላችንም ተረዳርተን ያን ሰው እናሳክማለን። ፍቅራችሁ ምናምን ደስ ይላል። በጣም በጣም አንድ ፎቶግራፍ እንደውም አይቼ ደስ አለኝ አይደል? እስቲ አንድ ፎቶግራፍ ቁጭ ብላችሁ ነው ይሄ ፎቶግራፍ ፍንድቅድቅ ብላችኋል፣ ስቃችኋል። መሀል ላይ አለሽ አንቺ። አቤት 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 አቤት። ይኸውልህ አሁን ይሄ በ69 ዓመተ ምህረት ብሔራዊ ቲያትር ትንሽ ችግር ነበረ። ትንሽ በአስተዳደር በኩል ሰራተኛው ላይ ጭቆና ነበር እና አስተዳደርን አለመቻል በለው ነው በዛን ጊዜ። ጸጋዬ ገብረመድህን ነበር ዋናው። ከዛ ከሱ በታችም ሌሎች ሰዎች አሉ፣ ግን ትንሽ አመራሩ ጥሩ አልነበረም። እና አሁን ምን አደረግን እኛ? ሰራተኞችን ያባረራሉ ዝም ብለው እንዳይገቡ ተብለው ይከለከላሉ በዘበኛ። ያ ሁሉ ነገር ደረሰ። በዛ ላይ እኛ ጡረታ የለንም፣ ሕክምና የለንም፣ የመንግስት ቋሚ ተቀጣሪም አይደለንም። በቃ እንዴት ተንጠልጠልን ነን። ወጥ አካልከ ወጥቶ መሄድ ብቻ ነው፣ ምንም ክርክር የለም። ለዛ ይሄንን ነገር አሰብንና መብታችንን እንጠይቅ ተባለ። እና አሁን ያው በድብቅ ማለት ነው አንደርግራውንድ ስብሰባ ማካሄድ ጀመርን። የት ነው ስብሰባ የሚካሄደው? ወጋየሁ ንጋቱ ቤት ነው፣ ነፍሱን ይማርና። ይሄ ካጠገብሽ ያለው ወጋየሁ እሱ ቤት ነው የምንሰበሰበው። የሱ ቦታ አመች ነበረ። ትንሽ ገለል ያለ ቦታ ነው። ወደዚህ ወደ አሮጌው ቄራ አካባቢ ነው። እዛ እንሰበሰባለን። ምን እናርግ፣ እንዲህ እናርግ፣ እንዲህ እናርግ፣ እንዲህ እንበል እየተባለ ያው እነዚህ የምታያቸው በሙሉ በቃ ለዛ ነገር ትልቅ ተሳትፎ ነበራቸው። እና ከሴቶቹ መካከል ደግሞ ትንሽ እኔ መብት ጠያቂ ነኝ። አይ በቃ እኔ ወደ ኋላ የሚባል ነገር የለም። እኔ ጋር ከተነጋገርን የተነጋገርን መፈጸም አለብን ነው። እንዲህ አይነት ቦታ ለስብሰባ እንሂድ ሲባል ሌሎቹ ይጠራሉ፣ አብራችሁ ከሌ ይባላል፣ አይመጡም። እኔ ግን ሁሉ ጊዜ እገኛለሁ ስብሰባ ላይ። በዛ የተነሳ ትንሽ ጥርስ ተነከሰብኝ። አሁን እስከ መጨረሻው ገፋሁ እና ያው ሰልፍ ወጣን 4 ኪሎ። ደብዳቤ ጽፈናል ለሀገር ፍቅር፣ ለፖሊስ፣ ለጦር ሰራዊት፣ ለሁሉም ጽፈን እወቁልን መብታችንን እንጠይቅ ነው የወጣ ነው በሚል ላክን። መዘጋጃ ቤት ሁሉም ጋር ተላከ። ያ ደብዳቤ የተነበበው መዘጋጃ ቤት ብቻ ነው። ሌሎቹ ደበቁት።
እሺ ይሄንን ካነበብን ያው ሰራተኛው እኛም ላይ ይነሳል በሚል እሺ አሁን ከማዘጋጃ ቤት ብቻ ናቸው ሰልፍ ትንሽ ያገዙን እንጂ ሌሎቹ አልወጡም። ምክንያቱም አልሰሙም። እሺ ከዛ ወጣን። ኋላ መጥፎ ነበር ጊዜ ያኔ 19 መጥፎ በጣም መጥፎ ሰዓት ነበር። ብዙ ድርጅቶች አሉ የፖለቲካ የኢህአፓ ዘመን ነው። ምን ወቅቱ ድብልቅልቅ ወጣ ጊዜ ነበርና 4 ኪሎ ስንደርስ ያው እሱ ባለስልጣን ስለሆነ አሳመጸብን እና ያው ወታደር ከበበን። ቆዩ ተባል። ቆዩ 4 ኪሎ ላይ ቆዩ፣ የሚያነጋግራችሁ ባለስልጣን ይመጣል ተባል። እኛ እንግዲህ መብታችን ይከበር ነው። ለፍተናል፣ ደክመናል፣ መብታችን አልተከበረም። የመንግስት ተቀጣሪ እንሁን፣ ሕክምና ይኑረን፣ ጡረታ ይኑረን፣ ሁሉ ነገር ብቻ ጥያቄ ነው። ብዙ እንትን ተይዟል። ከዛ እንዳጋጣሚ ልክ አደባባዩ ላይ ነው የደረስኩት እኔ። እዛ ድረስ ሳንጃ ባፈሙዝ የሚል ድምጽ ሰማን። አናውቀውም እኛ ሳንጃ ባፈሙዝ ምን ማለት ነው አላውቅም። ሁሉም ለጥ አለ። መሬት ወደቅተኛል በቃ። እኔ እንደዛ ከተባልክ ያው የሚመጣው መሳሪያ ነው፣ ጥይት ነው፣ መተኛት አለብህ። ተኛል። አንደኛው ልጅ ከመዘጋጃ ቤት የመጣ ሙዚቀኛ፣ ጎበዝ ሙዚቀኛ ነው። አባቱኛ ጋር ነው የሚሰሩት። እሱ ትንሽ ልጁ ካራቲ ይችላል እና ሊማታ እንዲህ ሲል በጥይት መቱት። እሱ በቃ ድፍት አለ። እዛው አጠገቤ ነው የወደቀው። እኔ ማን እንደሆነ አላውቀው። ሁሉም ያኔ አፍሮ ነው ጸጉሩ። አይዞ በርታ አይዞ አልኩት። ከዛ እኔ አልተያዝኩም፣ ሌሎች ታፍሰዋል። ትልቅ መኪና መጥቶ ማከመቶ ይጫናሉ። መጨረሻ ላይ ከዛ ከአደባባዩ ላይ አባረረኝና ፖሊስ ሄድኩ ወደዛ። ልቀላቀል ሲሄድ የታባሽ ነው የምትጃለና በቆመጥ እንጂ ወገን ይመታኝ። ከዛ አይ ጓደኞች ጋር ልቀላቀል በጣም ተማመለናል። አንዱ ቢያዝ ወደ ኋላ የለም፣ አንዱ ይመታ ወደ ኋላ፣ አብረን ነው የምንሞተው ተባብለናል። ከዛ ዘርበ የለም ምን አባሽ ጓደኛ ለበጥር ሲለኝ ተነሳሁና ወደዛ ሄድኩ። ሊስትሮች እንዴ ፍቅርተናት አርቲስቷ እኮ ነው ምናምን አነሳው ይዘውኝ ወደዛ ሄዱ። ከዛ በቃ ያው አልተያዝኩም በለቱ። አንድ ሽማግሌ መከሩኝ። ምንድነው አልኩኝ። ማውራት ነው ያላገኘነው ሁሉ ሰው እንዲያቀልን ነው። ሳወራ ሰማሽ አሉኝ። ብትገቢ ምንም ዋጋ የለውም፣ ውጭ ሆነሽ ብትከራከሪ ግን ለጓደኞች ተጠቅሚያለሽ አለ። ይሄም አላልኩ። ተነስተን ተያይዘን ብሔራዊ ቲያትር ተሄድን፣ ገባን፣ እዛ ተገናኘን። ከዛ በኋላ ያው ያሉትን ማን ለተያዘ አወቀን፣ ስንቅ እናቀብላለን ምናለን። መጨረሻ ላይ እኔ ተያዝኩኝ። እኔ ይሄ የምታያችሁ በሙሉ ታሰርሽ? አንድ ቀን ነው የተያዝነው። እነዚህ ብታያችሁ በሙሉ ወጋየሁ፣ ደበበሸቱ፣ እነዛ የምታያችሁ በሙሉ አንድ ቀን ነው የተያዝነው። ጌታቸው ደባልቄ ጌታቸው በዳር በኩል እኮ ተያይዛችሁ ታሰራችሁ? በቃ በሙሉ ታሰን። እነሱ አራተኛ ወረዱ። አራተኛ ማለት እንትን ማለት ነው። ይሄ አራተኛ ይባል ነበር ወደ ንፋስ ስልክ መጀመሪያው መንገድ ላይ እሱ ጋር አራተኛ ጣቢያን ምናምን ይባል ነበር። እዛ ታሰሩ። እኔ ወህኒ ቤት ወረድኩኝ ብቻዬን። አንድ ብቻ። ከዛ ውስጥ ስንት ነበሩ? እኔ ስወጣ ወደ 30 ነበሩ። እነሱ ተለቀቁ፣ እኔ ብቻ ነኝ የቀረሁት። ስንት ቀን ታሰራችሁ? 4 ወር ገለማ። አዎ 4 ወር ታሰሩ። እና ከ4 ወር በኋላ ተፈታችሁ ነው እንደዚህ ስቃችሁ ተነሳችሁ? አሁን ተፈታንና ቤተ መንግስት ተጠራን። ፍቅረ ስላሴ ወግደረስ አነጋገረን፣ ይቅርታ ጠየቀን። ሳናውቅ ነው አቤት ልጆቿን ትበላለች የሚባለው ይሄ ነው። እናንተ መብታችሁን ነው የጠየቃችሁት፣ ለሙያችሁ ነው መስዋዕት የሆናችሁት፣ ይቅርታ ተባልን። አሁን ፎቶግራፍ አብረን ብሔራዊ ቲያትር መጣ። በቃ ደስታ ነው። በደስታ ነው። የደስታ ሰዓት ነው። አሁን እኮ ከቲያትር መልስ ፈታ ብላችሁ ዘና ብላችሁ የተነሳችሁ አይደለም። ከእስር ቤት በኋላ ነው። ነካ ከእስር ቤት በኋላ ግን መንግስት ይቅርታ ካለ በኋላ አዎ እንኳን ይቅርታ ተባላችሁ። ግን አገኘን። መብታችሁን አስከበራችሁ? መብታችሁን አስከበርን። የቋሚ ሰራተኛ ሆነን ጡረታ አገኘን። ግማሽ ዋጋ የሕክምና አገኘን። መሻነፈን ይበቃናል። ታጋዩዋ ፍቅር ትርሰፍ አይ ታግለሽ አልባከሽ
አዎ እግዚአብሔር ይመስገን እግዚአብሔር ይመስገን። ማርታ ለምን ሞተች የሚባለው ዳግማዊ ነሽ አንቺ ማለት ነው። እንደዛ ነው ይልኝ። አይ ጥሩ ነው። በጣም ደስ የሚል ጊዜ ነው ማለት ነው። እንደው ከዛ በኋላ ወደ ሙዚቃው ያው ሙዚቃ ውስጥ ነበርሽ? አዎ። እንዴት ወደ ቲያትሩ አዘነበልሽ? ማለት ከሙዚቃው በኋላ ወደ ቲያትሩ ሙዚቃውን እየተውሽ ወደ ቲያትሩ ሄድሽ? ምንድነው? እንዴት መሰለህ በዘፈኑ አቅሜን አውቄዋለሁ። እሺ ረክቼበታለሁ። እሺ አሁን በቲያትሩ ደግሞ ምን አይነት ሆን ያልኩ አስብ ነበር። በአጋጣሚ ግን ትንሽ እድሜ ከፍ እያለ ሲመጣ ዘፈኗን መሸሽ ፈለኩ። ደግሞ ትቅር አሁን እኔ ተተኪዎች ይስፈኑ እኔ ደግሞ ወደ ቲያትሩ ልግባልኩና አቅጣጫዬን ቀየርኩ ማለት ነው። ግን በዚህ ጊዜ ቲያትርም ሰሪ ነበራል? አዎ ሙዚቃውንም እየሰራሽ ቲያትሩም ሰሪ ነበር? አይ ሙዚቃ ግን በአጃቢነት ምናምን ያን ያህል አይደለም። ግን አንድ ቲያትር ሰርቻለሁኝ። የመጀመሪያው ቲያትርሽ ፌዝ ዶክተር ነው? አዎ በጣም ያን ጊዜ ነው የሰራሽ ይሄን? አዎ ይሄን የዛን ጊዜ የሰራሁት የፌዝ ዶክተር ነው። ግን ሙዚቃውን እየሰራሽ ትንሽ ቲያትር ትንሽ ሰራ ነበር። አዎ ትንሽ ሰራ ነበር። ግን ብቻዬን በደንብ ወጥቼ የምሰራው ነገር ፈልጌ ነበር። ይሄ የፌዝ ዶክተር ላይ ትንሽ ነገር ናት። ሌላ ቲያትር መስራት ፈለኩ። አጋጣሚ ሆኖ ስራውን ያኛውን ተውኩትና ዘፈኑ ለቲያትሩ ገባሁ። ደብዳቤ አልተሰጠኝም። በኔ በጉልበቴ ነው። በጉልበት? አይ ምናልባት ከጌጡ ጋር መተወንሽ አስተዋጽኦ አበርክቶልሽ ይሆን ለቲያትሩ? አይ አላረገም። እሱ ብቻ አይደለም ያው የተሰጠኝ ነገር አለ እና አሁን ከዛ በኋላ ወደ ቲያትሩ ገባሁ። ቲያትሩ ስገባ ጥላ የሚል ቲያትር ሰራሁ። በጣም አሪፍ ነበረ። አርቲስቶች ሁሉ ወደውልኛል። አርቲስቱ ከወደደው በቃ ብቁ ነኝ አልኩ። ወደ ቲያትሩ ገባሁ እና እንደዛ ነው። ቲያትር እንደው ወደ ቲያትሩ ስመጣ እንደው መድረክ ላይ ስትወጪ ለየት ማለት ትፈልጊያለሽ? አዎ። ምንድነው እሱ? ይለያል። ምንድነው ለየት ብለሽ ማለት ለየት ብለሽ መውጣት የምትፈልጊበት ምክንያት ምንድነው መሰለ? አቅሜን መገመት ነው የምፈልገው። ማነኝ ነው በቃ ማነኝ? ሰው አይቶኝ ምንድነው የሚለኝ? የሰውን እንትን መልስ ነው የምፈልገው። ለየት ብዬ መታየቱን ያን ፈልገዋለሁ። ደግሞ ማገኘሁበት ውጤት ነው። እግዚአብሔር ይመስገን። አዎ። አይ እንደው የአርቲስት አለባበስ ልክ እንደ ሙሽራ ነው። አዎ ታያለሻሉ ብዙ ጊዜ። አዎ እሱ ልክ ነው። እሱ የሁላችንም ነው። የቤቱ የቲያትር ቤቱ ስርዓት ነው። አንደኛ ከኦዲየንሱ መለየት አለበት አርቲስት። አለባበሱም ሁኔታው ሁሉ መለየት አለበት ነው የምለው። ሙሽራ መስሎ ነው መውጣት ያለበት መድረክ ላይ። ምክንያቱም ህዝብ ነው የሚጠብቀው። ያንን ህዝብ ለማስደሰት ሙሽራ መስለ መውጣት አለበት። ያ የታመነ ነው ቤት ውስጥ እና እኔ እንደዛ ነኝ ሁሉ ጊዜ። ልብስ ለብሼ መድረክ ጀርባ ማንም ሰው እኔን አይጠጋ። ፀጉሬ ቢመነጨርስ ልገባ ነው ተዋውቋል። አንዱ ቢጠጋኝ ወይ ፀጉሬ ይመነጨራል ወይ ልብሴ ይቀደላል ብዬ ነው የማስበው። ማንም ሳይ ለብሳለች ልና የሚቀልዱ ልጆች የቀልድ ቤት ነው ታውቃለህ። ለብሳለች ልና እንደዳር የታባክ ዞር በላለሁ እንደዚህ በቃ። እና በጣም የኛ ቤት በጣም የተለየ ነው እና በጣም እንጠነቀቃለሁ። በጣም ያው ብዙ ቲያትር ስለሰራሽ መቼም እያንዳንዱን አንስተን አንዘልቀው። ግን አንዴ ስሰማ ፍቅር የተራበ የሚል ቲያትር ነበረ። አዎ ከሽመልስ አበራ ጆሮ ጋር ነው የሰራሽ። አዎ ፍቅር ተርቦ የነበረ ልጅ ነው እና አንቺ አክስቱ ነሽ። አዎ እና መድረክ ላይ የሆነ ነገር አንድ ቀን ተፈጠራሉ። እሱ በጣም የሚያብድበት ቦታ አለና ምንድን ነው የተፈጠረው? ምን መሰለህ እሱ ያው መድረክ ላይ ስትወጣ እንግዲህ ትለወጣለህ አይደለም? ባህሪው ስትገባ የምታደርገው ነገር አታውቅም። እሱ ልክ የሚያንቀኝ ቦታ አለ። እዛ የሚያንቀኝ ቦታ ላይ እኔ ወድቄ እንደዚህ ተኝቼ እሱም ወድቆ እንዲህ ሲያንቀኝ በቃ ነፍሴ ልትወጣ የምር አነቀሽ እንዴ? የምር አነቀኝ። ከዛ ይዤ በጥፍሬ ቦጥጥ አረኩት። እሺ ደነገጠ፣ ለቀቀኝ።
ወይኔ ማሚዬ ዛሬ ገድዬሽ ነበር አለ ከመድረክ በኋላ ሲወጣ ነው ምን ናካልኩት በቃ እኔ የለሁም እኮ አለኝ እሱ መድረክ ሲወጣ እንደዛ እንትን ስሜት ውስጥ ነው ስሜት ይገባልና ሁሉ ጊዜ ስራህ ላይ መጠንቀቅ መቻል አለበት ፊልምም ላይ አንዱ እንደዚህ አጋጭቶኛል ከግርግዳ ጋር በጣም ነው እንትን የሚሉትና ጥንቃቄ ያስፈልገዋል ከባድ ነው አንገ እንደ ነፍሴ ሊወጣ በቃ ጸጥልል አሁን እንዲህ የሚያንቅሽ ቦታ አለ የሚያንቀኝ ቦታ አለ ከዛ ሄጄ ቡጥጥ ሳረገው ለቀቀኝ እንጂ በዛው ልትሄጂ ነበር ጀመረ ከዛ በኋላ እንጂ በዛው ልትሄጂ ነበር እንዴ ወይ ተቀዳለን ወጥቶ አጋጣሚ አንዳንድ ስሜት ውስጥ የሚገባ ነገር ይኖራል ያው እንደሱ አላንሳ ብዬ ነው ወደ ፊልሙ ስንገባ እንዴት ወደ ፊልሙ ደግሞ አለሞት ገባሽ ማለት ከብሔራዊ ቲያትር ያለሽ ነው ወይስ ከጡረታ በኋላ ነው ፊልም የጀመረው ወደ ፊልሙ የገባሁት ብሔራዊ ቲያትር ልወጣ ትንሽ ቀን ሲቀረኝ ነው ለአጋጣሚ አንድ የሆነ ቲያትር ነበር ፊልም ማለት ነው ነበር እሷን ሰራው ከዛ እሱን ከሰራው በኋላ አንድ ልጅ አንድ ፊልም እንድሰራ አነጋገረኝ ፊልሙ ትንሽ እኩይነት አለው ያችን ስራ ሰራው ከዛ እንዳጋጣሚ ያንን ፊልም ልጅ ያየውና አይ ማይ ካንቺ ባህሪ ጋር አይሄድም አለኝ እኔም ቆጭቶኛል ያን መስራት ያልወድም እኩይ ነገር መስራት አልፈልግም ኦኬ ይከብደኛል ከዛ ልጅም ታዝቧል ማለት እቺን ነገር አልኩና ያው ተሰርቷል አልፏል ከዛ በኋላ ግን የምሰራቸው ስራዎች ሁሉ ያው በእናትን ሰናይ ገጽ ባህሪ አዎ በቃ ሰናይ ገጽ ባህሪ ነው ብዙ ጊዜ እንትኖች ሲመጡ በቃ እሷነች የምሰራው ብለው በኮንፊደንስ ስለሚመጡ የምሰራው ስራው እንደዛው ነው ሰናይ ነገር ነው እንጂ እናቱ ነው የሚያሰሩሽ ፊልም ላይ አሁን ብዙ ጊዜ የማይሽ እናቱ ነው እናት አክስት እንደ ወጣት አስመስለው በሜካፕ ማማሰሩቶሽ አይ ሰራለሁ ሰርተሽ ታውቂያለሽ ፊልም የሰራሁት አለኛው ምናልባት አሁን በቅርብ ጊዜ የሚወጣ አለ ወጣቱ ነሽ እንደ ወጣት አዎ እና እንደዛ ነው ፊልም ከመስራትና ቲያትር ከመስራት የትኛው ነው የሚቀለው የተገናኝቶ እንዴ መስያ እኮ ይከብዳል አንደኛ ከኦዲየንስ ጋር ነህ ቲያትር ከባድ ነው እንዴ ከባድ ነው ስንት ባህሪያት ይዘን የምትወጣው መድረኩ ላይ አክቲንግ አለ ቃላት አለ ላለመሳሳት እነዛን ቃላቶች በደንብ ይዘህ መጓዝ አለብህ ላይቭ ነው እንደገና ይደገም የለም እዚህ ጋር ተበላሽቷል ቆይ የሚባል ነገር የለም ስለዚህ ቲያትር ስትሰራ አንደኛ ረጅም ጊዜ ልምምድ ያስፈልጋል ሁለተኛ መዋሃድ አለበት ከቲያትሩ ጋር በደንብ እና ስትዋሃደው አትጨነቅም በጣም ያልተጠና ከሆነ እኮ መድረክ ላይ ማለት ትጨነቃለህ ልክ ነው ስለዚህ አሁን ከባህሪም ትወጣለህ እና በጣም ቅጥቅጥ ተደርጎ መስራት የሚገባው ስራ ነው ፊልም ቲያትር እንደዛ ነው ብዙ ባህሪ አክሽን ከት ምናምን የለም አረ እንዴት አድርገህ እንደዛ ነገር የለምና ስለዚህ ቲያትር ይከብዳል አንደኛ ደግሞ ድምጽህ መሰማት አለበት የግድ አንተ እዛ ማዶ ላለው ሰው ጆሮው ውስጥ መግባት አለበት ያ ቃላት ያ ካልሆነ ቲያትረኛ አይደለህም ድምጽህ ኩልል ብሎ መሄድ አለበት ለኦዲየንሱ እንዲሰማ አለዛ ምኑን ሰራኸው እዚህ ይከብዳል ፊልም ያው ትወራ መቻል ያስፈልጋል ግን ከቲያትር አንፃር ትንሽ ቀለል ይላል አዎ በጣም እስካሁን የሚያስቸግርሃል ግን ችግር አለ ያው ታውቃለህ እንዴ ስንት ነገር አለ ግን ያኛው ረጅም ጊዜ የሚፈጅ ስራ ነው ለጥናቱ ማለት ነው መዋሃድ አለበት እንደው ብዙ ፊልም ሰርተሻል እንግዲህ በጣም አሁን ከ92 ነው ጡረታ ያወጣሽው 92 ዓመት ከዛ በኋላ ብዙ ፊልም የሰራሽው እንደ ቁጥር የሚያካክል በጣም ብዙ ነው ሪሰርች ላደርግ ብል በአት ነው በጣም እና ታውቁት ስንት እንደሆነ ራሱ ብዙ ነው ግን አሁን ከዚያ ሁሉ በጣም የምትወጂው የተለየ ቦታ የምትሰጪው ፊልም አለ
ምንድነው መሰለኝ ስራ ስሰራ ሁሉንም ወድጄው ነው የምሰራው እኔ ተገድጄ የምሰራው ነገር የለኝ አልወድም እንደዚህ አይነት ነገር ካልፈለኩ ስራውን አልሰራም እና ፈልጌው ነው የምሰራው ስራው ላይ ምንም አልቸገርም ግን አንድ በጣም ወደው ጥሩ የማስበው በመንገዴ ላይ የሚል ፊልም አለ እሱ ቆንጆ ሰርቻለሁ ወደዋለሁ ለየት ያለ ነገር ስለሆነ ከተሰራ ቆይቷል በጣም ሰራ ለእጩም ሆኜበታለሁ ለውድድር አሁን እስከሚወጡት በጣም ተወጇል አሁን ከሚወጡት አሁን ደግሞ ከሚወጡት በጣም ይወደድኩት አለኝ ምን አለ እንደዛው ሁሉ ግን ለየት ይላል አዎ ተካተነው እንመለስ እና አይተነው እንምጣ እንዴ አይተነው እንምጣ እስኪ እንከታተለው ፊልሙ ጥሩ ይቻላል እስቲ እንስማው ነው ምን ይዘህ መጣ ምን አመጣ ስጋ እንደውም ያን የምትወጂው ነብሮን አስደርግልሽ ያ ነብሬ ብላ በቀደም ያመጣው አናናስ ነበርቱ እሱም አልቋል አስቤዛውም አልቋል ምን ነው ደነገጥ ምን ለሰው ተሰጫዋለሽ እንዴ አይ ያው አንቺ ደግ ስለሆንሽ ምናልባት ለሰው ሰተሽው ከሆነ አሽሙር መሆኑ ነው ኧረ እኔ እንደዛ ማለት አይደለም አሁን ምን አንገብግቦ እንደምታዝን ገብቶኛል ያቺ ቤት ስላመለጠች ነው አይደል ቤቴን ልትበላ እግሬን ብላ ምን ሆነሽ ነው የምትሰሪው ላይ አይ ለየት ያለ ነው አልነግርህም ሲወጣ ብታዩ ይሻላል የሆነ መጠጥ ጠጣሽ ይመስላል መጠጥ ጠጥሻል እዚህ ላይ አይ መጠጥ ተስራ አለ ሹምሽረት ነው የሚባለው ሹምሽረት የሚል ፊልም ነው አዎ እስቲ ለየት ይላል እንጠብቀዋልና እስካሁን ከሰራኋቸው ለየት ይላል ወድጄዋለሁ ወደሻል በጣም አሪፍ ነው ስለዚህ አሁን አንድ ተዋናያን ወይም አንድ የፊልም ተዋናያን ወይም አንድ የቲያትር ተዋናያን በጣም ምን ሲያሟላ ነው በጣም ጎበዝ ነው የሚባል የሚያሟላው አዎ ምንድነው በቃ የአንድ ጥሩ ተዋናያን መስፈርት አንደኛ ሰዓት ማክበር የመጀመሪያው እሺ ሁለተኛ ለስራው ላይ ስልቹ መሆን የለበትም ፊልም ስትሰራ አንዲት ፓርት ለመቅረጽ 10 ጊዜ ድገም ትባላለህ መድገም አለብህ ግዴታ ነው እስካልመጣ ድረስ ያንን አምኖ መቀበል አለበት ለምን 20 ጊዜ ድገም አይለው እስኪስተካከል ያ የሚመራው ሰው እስኪያምርለት እስኪዋሃደው ድረስ ያለ መሰልቸት መስራት አለበት ይሄ ነው ሌላው ደግሞ ባህሪ ውስጥ መግባት መቻል አለበት ዋናው ለሰው ልጅ ቲያትርም ይሁን ፊልምም ይሁን ባህሪ ውስጥ መግባት መቻል አለበት ያ ነው ከዛ ውጪ አይሆን ዋናውን ገጸ ባህሪ ማወቅ አለበት እዛው ውስጥ መግባት አለበት መምሰል ሳይሆን መሆን እንደ ሽመልስ አበራ እንደዚህ እንዳነቀኝ ሆኖ እኮ ነው እሱ ሆኖ ነው አይደል ስለሆነ እኮ ነው በጣም ይገርማል እስቲ እንደው ከፊልሙም ከብዙ ጠየቁሽ እንግዲህ ስለ ፊልሙም ስለ ቲያትሩም ስለ ሙዚቃው ማውርተናል ከዚያ ውጭ ካሉ ነገር አንዳንድ ጥያቄዎች ልጠይቅሽና ፍቅርተና ፌስታሏ ምን ነገር አለ እና ስጠይቅ ምንድነው ሲጠይቃት ፍቅርተና ፌስታሏ ምን ድራማ ይሁን ቲያትር ይሁን አይታወቅም በጣም ፍቅርተ እና ፌስታል በጣም የአንድ ሳንቲም ገጽታ ናቸው ይባላል ምንድነው መሰለህ ፌስታል ምንድነው እኔ ሰፈሬ ትንሽ ገባ ያለች ናት እሺ እና ምንም ነገር አታገኝም አካባቢው እሺ እና ሁሉ ጊዜ ከውጭ ይዤ ነው መጣው መስሪያ ቤት አካባቢ እሺ እና ፌስታል የማይለየኝ ከቤቴም ስወጣ ፌስታል ይዤ ነው መጣው ጠቅልዬ እሺ እዛ የምገዛቸውን ነገሮች በዛ ተሸክሜ ነው የምሄደው ከድሮ ጀምሮ ነው አሉ ከድሮ ጀምሮ ከ60ዎቹ አዎ ምን መሰለህ ደግሞ በፊት ሁሉም ነገር አለ ታገኛለህ ለውጥ መጣና እቃዎች ተወደዱ እቃው ጠፉ እነዚህ የምግብ ዕቃ እንትኖች ጠፉና የት ነው የሚገኙት ሱፐርማርኬቱ ደግሞ የተወሰነ ነው ሁሉ ቦታ አይደለም የሚገኘው እዛ ሱፐርማርኬት የሚመጣው ዕቃ
ሄደ ቶሎ ካልገዛ ወዲያው ማግስቱ አታገኘውም። ስለዚህ እኔ ያው በሙያ ስለሚያቆኝ ስለሚወዱኝ እዛ ሱፐር ማርኬት ያለ እንዲህ አይነት ፈልጋለሁ መቼ ነው የመጣው በዚህ ቀን ነው ይሉኛል። እሄዳለሁ ያችን ፈልጋትን ነገር ገዝቼ ይዤ እሄዳለሁ። እና ሁሉ ጊዜ አንድ ማሚ የምትባለ ኦፕሬተር ነበረች። እግርተና ፌስታል አትለኛል። አንቺ እኮ ስለሌለሽ ነው እኔ ስላለኝ ተሸክም የሚሄደላታለሁ። ስንት ፌስታል አለው ነው ቤትሽ? አይ ስንቶ ሞልቷል ሞልቷል። እና እንደዛ ሁሉ ጊዜ እንደዛ አሁንም ማለት ፌስታል ትይዣለሽ? አይ አሁን አለኝ አሁን ፌስታል እኔ ማለት ሰጥሽ ነበር ፌስታል። አይ አሁን አልፈልግም። አሁን ፌስታል ቀርቷል። ፌስታል ምን መሰለ ድሮ ፌስታል ነው የምትይዘው። አሁን ግን አሉ ባጎች አሉ ትንሽ ነገር ባጎች እንበለስ ነው የሚሄደው። እና ልማድ ነው በቃ ለመሰለ እኔ ቤቴ እንዲጎዳ አይፈልግማ። ልጆቼ ምንም እንዲጎልባቸው ስለማልፈልግ ሁሉንም ነቀራርሜ ይዤ እገባለሁ ቤቴ። አሁን ማለት ፌስታል ቤት አይ ሞላል ይኖራል። አዎ አንዷ ለየት የሚያደርግሽ ፌስታል ነው። ሁለተኛው ደግሞ በጣም በተለየ ሁኔታ ፍቅርት አራስ ጥያቄ ናት አሉ። አዎ ጠይቃለሁ። እኔ ሳቅ እኮ እንደውም ለወልድ አራስ ስለሆነ ነበር እና አራስ ጥያቄ ይችላል ምንድነው እንደዚህ ጠይቃለሁ። ለምን መሰለህ አንደኛ አራስን በሚመለከት ጌታችን ኢየሱስ ክርስቶስ ሲወለድ እመቤታችን የጠይቁ የማያውቋት ሁሉ ሰዎች ሄዱ። ቂጣ ያለው ቂጣ ይዞ ዳቦ ያለው ዳቦ ይዞ ቆሎ ያለው ቆሎ ይዞ ንፍሮ ያለው ንፍሮ ይዞ ሄዱ ልጠይቋት እና ጠየቋት። አራስ ነች ያው የወለደችው በበረት ነው የሚረዳት የለም በሚል ሴቶች በሙሉ ተሰብስበው ሄደው ጠይቀዋታል። ያቺ ምሳሌ ውስጥ ያለች ስለዚህ የወለደችን እንኳን ማርያም ማረችሽ ማለት ለእግዚአብሔር ለእመቤታችን ክብር አለው በሚል ውስጤ ያን ያስባል። ለዛ ነው አዎ። እና የምታውቂውንም የማታውቂውንም አራስ ሄደሽ ጠይቂያለሽ? አይ ማቃቀውን ሳይሆን ሰፈር ለምሳሌ ሰፈር ውስጥ የወለዱ ካሉ ባላቃትም ሄጄ ጠይቃለሁ። ሰፈር ውስጥ ካለች ጠይቃለሁ። እንኳን ማርያም ማረችሽ ብዬ አሁንሽ ነገር ሄጄ ጠይቃለሁ። አይ እኔ ማው ሶል ጠይቅሽ እንትን እነግርሻለሁ። ሶል ዳውን እነግርሻለሁ ደውዬ። አይ በቃ አይ በጣም ጥሩ ነው። እንዱ ቀሪ ዘመንሽን አሁን እንግዲህ ባለ መረጃውን እድሜሽ የሴት እድሜ እንግዲህ እሷ ደግሞ አንጋፋ ሆናለች። አሁን 79 ሆነሻል። ተመስገን። አዎ ተመስገን 79። አይ የሚቀጥለው ዓመት 80ውን እናከብረዋለን እንደ እግዚአብሔር ፈቃድ። አዎ ይከበራል ይከበራል። እና አሁን ቀሪው ዘመንሽን እንዴት ታሳልፍ ያስብሻል? በቃ ቀሪውን ዘመኔን እንግዲህ ፈጣሪን እየለመንኩ አገሬን ሰላም አድርግልኝ፣ ህዝቤን ጠብቅልኝ፣ ልጆቼን ባርክልኝ። በቃ ይሄው ነው። ሌላ ምንም ጸሎት የለኝም። ሌላ እኔ ይህን ስጠኝ የምለው ነገር የለኝም። አገሬን ሰላም አድርግልኝ፣ ወገኖቼን ጠብቅልኝ፣ ፍቅር እንደሸማ አላብሰን፣ ከመለያየት ከመከፋፈል አድነን። ይሄ ነው እኔ ጸሎት። በአንድነታችን አጽናን። ወደ ቤተ መቅደስ መሄድ፣ ከቤተ መቅደስ ሲመጡ ደግሞ የታመመ መጠየቅ፣ የሞተ መቅበር። ከዚህ ወዲያ ሌላ ነገር የለም። እንትናስ ጥበቧስ? ጥበቧ መቼም አትቀርም። ምክንያቱም ይሄን ህዝብ ምን አደርገዋለሁ? ማሚዬ ነው ለምን ይጣኝ? ስለዚህ በቀድሜሽ የሚሄድ አልተዋት በህይወት ዘመንሽ ከመጨረሻው ድረስ አዎ እስክታልፊ ድረስ ይሄ ጥበብ ይቀጥላል። ይሄ አይቀርም። አይ ጥበብ አይ ታየኛል እኮ 100 ዓመት ሆነሽ ቲያትር ፊልም ስትሰሪ አቤት የዛሬ 20 ዓመት ፊልም በቃ 100 ዓመት ያድርሰን አይደል? ጥያቄዎችን ጨርሻለሁ። ምናልባት አንድ ጥያቄ ሳነሳልሽ የቀረሁት ድሮ የብሔራዊ ቲያትር እንግዲህ ባንቺ ዘመን እኔም ትንሽ ደርሼበታለሁ ድግስ ነበረ። በአመት በዓል ሙዚቃዎች ቀርቡ ነበረ። የሙዚቃ ድግሶች አሉ፣ ሙዚቃዊ ድራማዎች ነበሩ እና አሁን ደግሞ የለም መባል እስኪባል ድረስ የለም ማለት ይቻላል እና አንዳንድ ከሰኞ እስከ ዓርብ እና እስከ እሑድ ቲያትሮች ተደርድረዋል። ከዚያ ውጭ ብሔራዊ ቲያትር የሙዚቃ ድግስ እያቀረበ አይደለም። እንደው የድሮውና ያሁን ውስጥ ያነጻጽረሽ ምንድነው የሚሰማሽ ነገር?
የመጨረሻ ጥያቄ ነው። እኔ ይቅርታ አድርግልኝ በጣም ነው የማዝነው በመቅረቱ ባለመሰራቱ በጣም አዝናለሁ። እኔ ብሔራዊ ቲያትርን እንደራሴ ቤት ነው የማየው። ምክንያቱም አደኩበት፣ ብዙ ኖርኩበት፣ ወለድኩበት፣ ትልቅ ሰው ሆንኩበት፣ ክብር አገኘሁበት። የህዝብ ፍቅር ቀላል አይደለም። የሁሉ ህዝብ የሚወደኝ መሰረቱ ከዛ ነው የመጣው እና ብሔራዊ ቲያትርን እንደራሴ ቤት ነው የማያልኩ በዚህ ነው እና አሁን ወደ 5ኛ 6ኛ አመቱ ነው ሙዚቃ ቆሟል። ለምን እንደቆመ ግን አላውቅም። የምጠይቀውም ሰው የለኝም። ሙዚቀኞች ተጠይቃቸው ምን እናውቃለን ይሉኛል። ደሞዝ ይከፍሏቸዋል ይከፍሉናል ይላሉ። እና ሙዚቀኛው ካለ ስራው ከተገኘ ምን የማይሰራበት ምን ምክንያት አለው? ለምን ቤቱን ለመበደል እንደተፈለገ አልገባኝም። እና ሙዚቃ ድሮ እኛ መስከረም 1 ቀን ሁሉም በቃ እንዴት ልበልህ ቤቱ የድግስ ቤት ነው። በቃ ድግስ ደንበኛ ይሄ ሰርግ የሚደግስ ቤተሰብ አለ አይደለ? እንደዛ ነው ሽርጉዱ። ግቢ ውስጥ ሰው አይገባም። የኪነ ጥበብ ሰው ነው አይገባም። ሙዚቃው እንዳይሰረቅ፣ ዳንሱ እንዳይታይ፣ እንዳይሰረቅ፣ እንዳይኮረጅ እየተባለ እየተደበቀ በዘበኛ ቤቱ እየተደበቀ እየተጠበቀ ቲያትር ማን ነው ዘፋኞቹ ግጥማቸው እንዳይታይ ሙዚቃቸው እንዳይሰማ ተጠንቀቀው ዘፍነው በቃ ልክ አንድ ትልቅ ሰርግ እንደምታቀርበው እንደዛ ነው የሚዘጋጀው። ህዝቡ ደግሞ መስዋዕቱን ሰብሮ በሩን ገንጥሎ ነው የሚመጣው። ያ ሁሉ ነገር ቀርቶ አሁን ባዶ ተዘግቶ ይውላል። ለምን እንደሆነ ግን አልገባኝም። በጣም ነው ማዝነው በእውነት። ስለዚህ የብሔራዊ ቲያትር የድሮ የሙዚቃ ድግሱ መቀጠል አለበት መቀጠል አለበት እየነማሰው። ለምን ይቀራል? ምን ስለሆነ የሚቀረው? ይቀጥል። አዎ ይቀጥል አለበት። እንግዲህ ጥያቄውን እናቀርባለን። ጥያቄውን አቅርቡልን እናንተም እኛም ደግሞ እንደግፋለን። ቤታችን እንዳይፈርስ እንዳይወድቅ። እኔም ቢቀጥል ደስ ይለኛል። በጣም ይቀጥል። በጣም በጣም አመሰግናለሁ እናታችን አርቲስት ፍቅርዘረስ ደሳለኝ። ያው 60 ዓመት ወርቃማ የሥራ ዓመታትን ያሳለፍሽ ነሽ። እንግዲህ 80ውን 100ውን እንጠብቅ። ጥሬን አክብረሽ እዚህ ስቱዲዮ ስለመጣሽ በጣም ነው የማመሰግነው። ኑሪልን። በጣም እናመሰግናለን። በክብር እንሸኛለን። እግዚአብሔር ያክብርልኝ። ያበርክልኝ ነው ሲል እግዚአብሔር ያክብርልኝ። በጣም የማመሰግነው ልጅ ተባረክልኝ። ብርሃን እግዚአብሔር ይባርክልኝ።